የሉሲፈር በትር ደራሲ ሰላም ይሁን ሙሉጌታ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 3። ከሰመመኑ ሲነቃ በኒውዮርክ ፖሊሶች ራሱን ተከቦ አገኘው። አሜሪካ ውስጥ ከሚገኙ እስር ቤቶች ውስጥ አንዱ ቴክሳስ ኬንታኪ ነው። እዚህ እስር ቤት ውስጥ ከ800 በላይ ወንድ እስረኞች ይገኛሉ። ዶክተር ዋሲሁን እዚህ እስር ቤት ከተወረወረ 2 ቀናትን አስቆጥሯል። እረፍት አልባው ዶክተር ዋሲሁን ራሱን በአንድ የብረት አጥር ውስጥ ታጥሮ በማግኘቱ ፍጹም አዝኗል። እጁን ለካቴና የዳረገውን እንዲህ እረፍት ነስቶ ሰሞኑን በመከራ ወጀብ የሚያንገላታውን ጉዳይ ፈጽሞ ሊደርስበት አልቻለም። ነገር ግን ለምን ይል ነበር ለራሱ። ውስጡ መልስ የሚሆኑት ብዙ ሀሳቦች ቢኖሩም ነገር ግን እኔ ከሞትኩ እኮ ሁሉ ነገር ያበቃለታል፣ ሁሉም ነገር በደቂቃ ውስጥ ጸጥ ይላል፣ ከዚህ የተሻለ ሀሳብ ፈጽሞ ሊኖር እንደማይችል ለራሱ ደምድሟል። ግን እንዴት? አሜሪካን ውስጥ ካሉ የእስረኞች ማቆያዎች ይህ በመጠኑም ቢሆን ይሻላል። ከአሰራሩም እስረኞችን በደንብ ለመቆጣጠር እንዲረዳ ብዙ የቴክኖሎጂ አማራጮች ተገጥመውለታል። ነገር ግን ዶክተር ዋሲሁን ራሱን ሊቀጣ ወስኗል። ደጋግሞ መሞት አለብኝ እያለ ይዝታል። ለዚህ ሁሉ የዳረገችውን ያችን የተረገመች ምሽት ደጋግሞ ረገማል። መለስ አድርጎም በስብ ውስጥ አቃኛል። ወደ ኋላ ከዓመታት በፊት ህይወት ካለችበት ጠባብ የኪራይ ቤት ለአፍታ ኮበለለ። ላፕቶፕ ላይ ዋሲሁን ለሰዓታት ተደፍተዋል። ህይወት የቆላቸውን ቡና ዋሲሁን እንዲያሸተው ወደሱ እፍ እያለች አለሜ እስኪ ቀናበል፣ ቡናው ይሽተት፣ ልብስህን አጥቤ እስክጨርስ ሁሉንም አንገት እዚህ ላፕቶፕ ላይ እንደደፋነ ቡናውን እንኳን እንጠጣ፣ እሱን ነገር ተወት አድርጎማ። ጌታዬ ምን አለ በሳምንት አንዴ እንኳን ለኔ ጊዜ ሩባን ብትሰጠኝ። አይነ ጨዋታ እኮ ይርበኛል። እዛው ዶርመህ ትደርስበት የለ ቀንና ሌሊቱን ተወት አድርገውና ቡናውን እንጠጣ የኔ ጌታዬ። ዋሲሁን አልሰማትም። አሁንም እንደተደፋ ነው። መልስም ሳይሰጣት ስራውን ቀጠለ። ቡናው ፈልቶ እጎኑ አረገችለት። ላፍታ ቀና አለና ወይ ህይወቴ ቡናው ደረሰ እንዴ የኔ ነገር አለና ጥቂት ፎት ብሎ ስራውን ቀጠለ። ህይወት አይኑን እያየች ሁለተኛ የጣደችው ቡና ፈለ። በግርምት ዋሲሁንን ታየዋለች። ያቀረበችለትን ቡና ሳይጠጣ እንዳለ ነው። ቀስ ብላ ከስሩ አንስታ ሁለተኛ ቀዳችለት። ቡና አሁን እስሩ ያስቀመጠች። አሁንም ዋሲሁን ላፕቶፕ ላይ እንዳፈጠጠ ነው። አለሜ እስቲን እንኳን ጠጣው ይረዳሃል አለችው። ደንገጥ ብሎ ወይ የኛው ቀዘቀዘ ሳልጠጣው ወይ የኔ ነገር አለና አይኑን ስራው ላይ እንዳፈጠጠ ሁለቴ ብቻ ፉት ብሎ እሱን ቀዘቀዘ። ሶስተኛም ብትጥደው ያው እንደሚሆን የታወቃት ህይወት ቡናውን አነሳስታ ላፕቶፑን ጠፍቶ በቀረው ዋሲሁን ዝምታ በልቧ ተሰበረ። ራስ ሰርታ ጨርሳ ለመብል እጅህን ታጠባለችው። ዋሲሁን አሁንም ህይወትን ላፍታ ብቻ አይቷት ጣቶቹን ለአመል ታጥቦ አቸው ስራውን ቀጠለ። የቀረበለትም ማዕድ ረስቶታል። ህይወት አረ ምግቡን እንኳን ብላ ለሚ እስኪ ለሆድህ እንኳን ተወት አድርገው አለችው። ሁለቴ እንደጎረሰ አንዲት ወረቀቱን ወጥ ስለነካው በስጭት በማለት በቃኝ ብሎ ወደ ስራው ገባ። ያለሱ አልወርድላት ያለት ህይወት ምግቡን ትታው የደረቁ የዋሲሁንን ልብሶችን አጣጥፋ ሻንጣ ውስጥ መለሳ እስሩ ደገፍ በማለት የማይገባትን ስራውን በትዝብት ሲሰራ ታይጀመር። አለሚ ግን እንዲህ ከኔም ከሆድህም አረ ከስራህም ይበለጠብም ቢሆን ነው ጌቴ አለችው አይኑን እያየች። ስኮላር ጀርመን ሀገር ሊያስገኝልኝ የሚችል በጭንቅላት ካንሰር ዙሪያ በአቅሜ ሰፊ ሪሰርች እየሰራው የሚፈልጉት አንዳንድ ስራዎች በማጠናቀቅ እየላኩላቸው እዚህ ዶክተሬቴን ልጨርስ፣ እዛም ተምሬ ሊያውም ጀርመን እዛው ስራ እንዳያስኩኝ አንቺን አውሮፓ ላይ በመውሰድ ይኸው መንተውን ዱብ እያስደረጉ ምቾት ያለውን ኑሮ ለመምራት ነው። ህይወት ይበልጥ እየከፋ ግን እኮ ይህም እኮ ህመም ነው ጌቴ፣ ከቀልብህ ከራስህ ከምትወደው መራቅ ይህም እኮ በሽታ ነው። ለሰዓታት ከራስህ እረቀህ መብራት ላይ አፍጥተሃል።
የምትበለውን ይቅርና የምታወራንም ተነጥቀሃል። ለፍቅር፣ ለሆድ፣ ለአምላክህ ለጊዜ ለሌለህም አንተ በጊዜ ላይ እየሄድክ ያህል ይሰማሃል። ግን ጊዜ ባንተ ላይ የምትወዳቸውን የሚያስፈልገውን እየነጠቀህ ነው። መጨረሻ ላይ ታዲያ አንተም አይምረህም፣ በጊዜ ሚዛን ትወስዳለህ። ያኔ በሪሰርች ቀርቶ በጸሎትም የኋላን አታይትም። ጊዜ ነጥቀሃል። ለነገ ዛሬ እቅድ እንጂ ለነገ ዛሬ አትነው። የዛሬ አበባህን እየረገጥክ ለነገ ችግኝህ በውር ድንበር አትራመድ። ለምትወድህ ሴትም አስብ። ዋሲውን ደነገጠ። ምን ያህል እንደጎዳት ከበሳል ውስጥ ወይራ መልእክቷን ተረድቶ ለአፍታ ቅፍ አድርጎ ሳማት። እሷም አልከለከለችው። ከንፈሮቹን በስስ ሳመችው። ለጥቂት ደቂቃ ከነፉ። አሁን ሁለቱም ተቀይሯል። አዲስ ዓለም፣ አዲስ ህይወት። ተከሳሽልም ትግሉ ፍቅር ነው፣ ድሉም የፍቅር ነው። ጸዳል ውበቱ እንደ ልብ መዋኘት መስክ የለ ተራራ ዋሲውን ያለ ከልካይ ፈነጨ። ለካ ህይወት ፍስሐ ናት። ለካ ህይወት እንደ ወርቅ ሙዳይ የተደበቀች መና ናት አለ ዋሲውን። በዚህ የዋሲውንና ለህይወት የፍቅር ተጋድሎ ውስጥ ሳጥኤል ገባ። እሳትና ድር ሆኖ ይስተካከሉ። ያላስተዋለው ላፕቶፕ ካልጋው ላይ ወርዶ መሬት ላይ ወደቀ። ዋሲውን ቀድሞ እሱ ሲወድቅ ተመኘ። ፈጥኖ ከወደቀበት አነሳው። ሁሉ ነገር እንደ ቀድሞ አልነበረም። ላፕቶፑ በከፊል ተጎድቷል። ዋሲውን ባንዲ ከገነት ቁልቁል የሲኦል እሳት ላይ የገባ ያህል ነበር ውስጡን የተሰማው። 7 ዓመት የለፋበት ትምህርቱ፣ የመመረቂያ ወረቀቱ፣ ከምንም በላይ የጓጓለት ስኮላር ሁሉ ነገር በአንድ አመድ የለበሰ ያህል ተሰማ። ህይወት ደንግጣለች። ግን የዋሲውንን ያህል ራስን የሚያስት አልነበረም። ለማጽናናት ተጠጋቸው። ጦስህን የኔ ጌታ እንክት ይበልታ አባቱ አለች ጸጉሩን እየዳበሰች። ዋሲውን ቁስሉ ላይ በርበሬ ነሰነሰች ያህል ተሰማ። ወደ ኋላ በኃይል ገፍትሯት አንቺ እክት በይ፣ እንዳንቺ መሀይም ሆኜ እንድቀር ነበር ሐሳብሽ። ይህ ባንዲ ዜሮ አረግሽኝ። ደስ አለሽ? አሁን እንዳንቺ መንገድ ለመንገድ ቡና ላዙርልሽ? ንገሪኝ፣ ወይስ ስብኝነት ታስከብልኝ? እኔ ነኝ ባለጌው። አረፍ እዛው ዶርሜ ቢሆን ይህ ሁሉ ጉድ ባልመጣ። ህይወት ቢላ በልቧ ያለፈ ያህል ተሰማት። ክፉኛ ተሸማቀቀች። ሰውነቷን መንዘፍዘፍ ጀመረ። ራሷን አፈር ምሳበቅ ቀብር ፈለገች። ስቅስቅ ብላ እንባዋን በመንታ መንታ ታወርደው ጀመር። ዋሲውን ልብሶቹና ላፕቶፑን ይዞ ወጣ። ላፕቶፑ ቢጎዳም ዋናው ሃርድ ዲስክ ምንም ስላልሆነ ሁሉም ፋይሎቹ ተርፈውለት ነበር። ግን ለሚጠገነው ቁስ የማይጠገነውን የፍቅሩን የህይወትን ልብ ላይ ጠገን ሰብሯል። ከዛ በላይ ዋሲውን ላይ ነበር ህመሙ የጠናው። ተንበርክኮ ቀርቶ ሞቶም ይቅርታውን ቢያገኝ ተመኘ። ህይወት ግን የለችም። የተሰበረ ልቧን ይዛ ነፋስ ሆናለች። የትም ሊይዛትም ሆነ ሊያገኛት አልቻለም። ለቀናት በሯን ዘግታ ገዳም ተሸሽጋ በሱባኤ ሰነበተች። ሲያገኛት እንደተራባት እንዳለችው ጊዜ ቀን ቀጠሮ በሚያሳዝን ክፉ አደጋ ይቅርታዋ እንደተራበ ጥላው ላትመለስ ሸሸች። በሞት ጥላ ተወሰደች። አንድ ወፍራምና ጠንካራ እጅ ዶክተር ዋሲውን ላይ ሲያርፍ ከሄደበት ሩቅ ሀሳብ ተመለሰ። ዶክተር ዋሲውን ብቻውን ከታሰረበት ክፍል ተወስዶ ከሌላ አንድ እስረኛ ጋር በደባልነት ታሰረ። የእስር ቤቱ ዋርድያ እያመነጫጨቀና እያንገላታ ወደዚህኛው ክፍል አምጥቶ ስለወረወረው ሁሉ ነገሩ ህመም ተሰማ። አብረውት ያሉት አደባዩ ጀርባቸውን ለሱ ሰጥተው እየሰገዱ ከሁኔታቸው ሙስሊም እንደሆኑ ተረዳ። ብዙም ሳይቆዩ ነበር ጨርሰው ሊያዩት ዞር ያሉ። የሚገርም ነው። ዶክተር ዋሲውን ደነገጠ። ከፊታቸው አቀማመጥና ከቀለማቸው ኢትዮጵያዊ መሆናቸውን ተረዳ። ለሰላምታ እሳቸው ነበር የፈጠሩት። በተሰባበረ እንግሊዝኛ እንኳን ደህና መጣ፣ ሲያዩ የሀገሬን ሰው ትመስላለህ አሉት። ዶክተር ዋሲውንም ለሰላምታ የዘረጉለትን እጅ እየጨበጠ በአማርኛ አዎ ኢትዮጵያዊ ነኝ አላቸው። እሳቸውም ዝለው እያቀፉት ማሻአላህ ማሻአላህ፣ ወላሂ ለወራት የሀገሬ ሰው ርቦኝ ነበር። እውነቴን ይመለ እንዴት ከእንጀራው ሰው ይርበዋል? ሊያውም ከአንጀት አልፎ ልብ ላይ ነው። እኔ ነፍሰ ገዳም ይሁን ወንበዴ አላህ ይወፍቀ፣ ብቻ ማውራው ማየው የሀገሬ ሰው ነው።
የተራኩት እና እዚህ ጋር ቁጭ ብለው ቦታ ለቀቁለት። ዶክተር ዋሲሁን በፈገግታና በመገረም ነው የሚያያቸው። እሳቸውም ቀጠሉ። ወላሂ ነው የምልህ፣ መቼም ማወቂው እሱ ነው። አላህ ይሰብረኝና እኔ ምንም ስላንተ መጠየቅም ማወቅም አልፈልግም። ይገርማል፣ ግን እኛ ሀበሾች እንዲህ በመከራ ስንጠመድ ከብሔራችን ቀድሞ ኢትዮጵያዊነታችን ይመጣል። ታዲያ ለክፉ ቀን የመሸግናት ብሔር የአስረሽ ምቹ ውለታ የእኛ ማዛሪ ይባላልኛል። ፖለቲከኛ ነህ? ዋሲሁን ከነበረበት መንፈስ የሚያወጣው ብርቱ ወዳጅ ስላገኘ በልቡ ምስጋና በጥርሱ ፈገግታ ታየ። ለጠየቁትም ኧረ በፍጹም እኔ ፖለቲካ አልወድም ሐኪም ነኝ አላቸው። ከፎቅ ቀበላሉና የአላህ እጅ ላይ ሰው ሞቶብህ ነው ወይስ አንድ ሆድ ዕቃ ውስጥ ቢላህ ረሳ? ዶክተር መቼም ከዚህ ውጭ በዚህ ወረርሽኝ ሰዓት ሐኪም አስሮ እንደማሾፍ ቀልድ ነው ወላሂ። ዶክተር ዋሲሁን አሁን ከቀናት በኋላ ረጅም ሳቅ ሳቀ። እሳቸውም ቀጠሉና እውነቴን እኮ ነው፣ አላህ በትሩን አንስቷል። በቁጣ ዓለምን እያመሳት ኃይሉንም አቅሙንም አሁን እያሳየን። እውነቴን ነው የምልህ፣ ከወዲሁ ረህመቱን እንዲልክልን ዱዓ ማድረግ እንጂ የመጣው ከባድ አሉት። ሩህሩህነትና ልባምነት ገጻቸው ላይ ይታያል። እንዲህ አይነት ቸርና ለዘብተኛ ሊያው በእድሜው የበሰለ ሰው እዚህ በዛ ላይ ከሀገር ውጭ እዚህ ምን ይሰራል ብሎ ለራሱ ጠየቀ። ፈራ ተባ እያለ እኔ የምለው አባባ በምን አጋጣሚ ነው የገቡት አላቸው። ላፍታ አዝነው ካቀራቀረው በኋላ አይ ልጄ፣ አላህ የቀደረው ሆኖ እንጂ እኔ በምን አቅሜ ሊያው እጅ የተረገመች ሀገር ላይ ወንጀል ልስራ? በእድሜ አላህን ስፈራ ቁርአን ስቀራ በምግባር ነው ያደግኩት። ወላሂ ነው የምልህ፣ እንኳንስ እኔ ልጄን በምግባር ያደገ እዚሁ ሀገር ነው የሚኖረው። እሱን ለመጠየቅ አልፎ አልፎ ለሕክምናቸውም እመጣለሁ። ታዲያ እንደ የተረገመች ቀንኛው አየር መንገድ አውሮፕላን እንሳፈር እንደው ሻንጣውንም ምኑንም አንዲት ሴት ልጅም አለች። ከሷ ጋር ሳንስተካከል እኔ እንደው አንተን የሚያህል ጎረምሳ ሀጂ እንደው ተባበሩኝ፣ 1-2 ከዱባይ ሽቶች አንጥቼ አሜሪካ ላለች እህቴ በአፋጣኝ ለመላክ ነበር። አዲስ ስለሆነ እዛ አታገኘው ካላስቸገርኩ እንደው ሲል ለመነኝ። እኔም ልጄ እንደው ስትጠራጠር ዞር በይ ብዬ ተቀብዬ ሻንጣ ያረኩትና መታ እንደምትቀበለኝ ነግሮኝ ተለያየን። ታዲያ ይኸው እዚህ የተረገመ ሰይጣን ሀገር ምንድነው ይህ ሂሮ ይበሉኝ፣ ምን ብቻ ስሙን አይያዝልኝ። ያንም በማዘዋወር ብለው ያለምንም ዋስና ጠበቃ ይኸው ዘብጥ እያስከረሙ ይኸው 3ኛ ሳምንቴ አላህ በቃ እስከሚለኝ ልጅ ይኸው ረፍት የለውም። እኔን ለማስመታት ከፍ ዝቅ ይላል። ለሱም መጥቼ መከራ የሆንኩ ልጅ አሉት። ዶክተር ዋሲሁን ፈጽሞ የስሜት መሰበርም ሆነ መረበሽ አላየባቸው። በፈጣሪያቸው ላይ ያሳደሩት እምነት በአካል ቢታሰሩም መንፈሳቸው እጅግ ከፍርግርግ ብርቶቹ አልፎ ሄዷል። የሚስጥራዊ ቡድን የነፍስ አባት ይሉታል። በተለይ ቬጋስ ላይ የራሱ የማምለኪያ ቦታዎችና ትልልቅ የቁማር ቤቶችን ባለቤት ሆኖ ያስተዳድራል። ሞርጋን ሰሞኑን ከኢትዮጵያዊ ዶክተር ዋሲሁን ጋር በተያያዘ ትልቅ ስራ በጉባኤው ተሰጥቶታል። ይህ ደግሞ ጊዜ የማይሰጥ ነው። ሞርጋን ግዙፍ ሰውነትና አስፈሪ ንቅሳቱ ሌላን ገጽታ ሰጥቶታል። የዶክተር ዋሲሁን ጉዳይ እንዲህ ትልቅ አጀንዳ ሆኖ ይቀርባል ብሎ አላሰበም። ክትባቱ እፊት ላይ ሲሞከርና ውጤታማ ሲሆን ሞርጋን እዛው ነበር። ይህን ክትባት ከተሳተፉት ሰዎች ውስጥ ሁሉም በድጋሚ ያቀረቡት ፎርሙላና ውጤት ከበፊቱ ጋር ተመሳሳይና ትክክል ነው። የዶክተር ዋሲሁን ግን አንዳንድ ጥርጣሬዎችን ከመፍጠር በዘለለ የሚስጥራዊ ማህበል የቫይረሱ ከእቅድ ውጭ መዛመት አሳሳቢ ስለሆነ በግድ በማህበሩ እንዲጠመቅና ፎርሙላው እንዲያስተካክል ቢነግረውም እስካሁን ፍንጭ የሚሰጥ ነገርም አላደረገም። ስለዚህ እስከ ሞት የሚያደርስ ቅጣት እንደሚቀጣው ይዝታል። ዶክተር ዋሲሁንን ምንም እንኳን ጭንቅላቱ ላይ በተገጠመለት ኪት ማድመጥም ሆነ ባይችልም ካሉበት ቦታ ሆኖ በቀላሉ መግደል ግን ይችላሉ። ስለዚህ ነው የሚስጥራዊ ማህበር ዶክተር ዋሲሁን እዚህም ሆነ ሀገሩ በመሄድ በ3 ቀን ውስጥ ክትባቱን እንዲያመጣ ማስገደድ። ከዛ ሁሉን ነገር ከተቆጣጠሩት በኋላ ዶክተር ዋሲሁን ጭንቅላት ውስጥ ያለችውን ማይክሮቺፕስ ማፈንዳት። አሁን ጊዜ የለምና ሞርጋን የተወሰኑ አባላቱን ዶክተር ዋሲሁን ወዳለበት እስር ቤት አቀና። አሁን ዶክተር ዋሲሁን ማባበል ታሪክ ሆኗል።
ምክንያቱም ከእስር ቤት አስወጥተው በቫይረሱ ስም እንዲለከፍ አድርገው ወደ ሀገሩ መላክ። ከዛም አንድ በአንድ እንቅስቃሴውን በገዛ ሀገሩ ልጆች ማስጠናት። ከዛም የግድ እንዲሰጥ ማስገደድ ካልሆነ ከነ ቤተሰቡ መቅጣት። ይህ ሁላ ሞርጋን የነደፈው የመጀመሪያ ሀሳብ ነው። ምንም ይሁን ዶክተር ዋሲሁንን ጭንቅላት ቆርጦ እንደሚወስደው ደጋግሞ ይስታል። ኒውዮርክ እንደ ዓለም የንግድና የኢኮኖሚ ማዕከልነቷ ከተማነቷ ብዙ የህግ አማካሪና የጥበቃ ቢሮዎች ይገኙባታል። በጣም ስመጥር የሆኑ የጠበቃ ቢሮዎች ውስጥ ቅድስት ራፋኤል የምትሰራበት ቢሮ አንዱ ነው። ቢሮው ጥቂት የሚባሉ ደንበኞች ብቻ ያሉት ሲሆን ትልልቅ የክስ ቻርጀሮች በድል ተወጥተዋል። ከአሜሪካን ውጪ ለብዙ ስመጥር ሰዎች ቢሮው በጥብቅና ይሰራል። ሁሉንም ማለት በሚያስችል ሁኔታ የፍርድ ቤት ክርክሮችን በመርታት ከበቂ በላይ ጉርሻዎችን አግኝቷል። የጠበቃ ቢሮ የሚመለምላቸው ጠበቃዎች በሚገርም ብቃት ያለፉና በድርጅቱ ስልጠና ወስደው የተመለመሉ ናቸው። ቢሮ በ74 ዓመቱ ቻርልስ ሆልድ የሚመራ ሲሆን ሰውየው እጁ ረጅም የሆነ የወረወረው ሳይመታ የማይመለስ ከብዙ የወንጀል ክሶች ጋር ስሙ የሚነሳ የማፊያዎችም የነብሰ በላዎችም ዋሻ በመሆን የሚሰራ ነው ይሉታል። ከሱ ጋር በተያያዘ በሰሩት ዘገባ ብዙ ጋዜጠኞች ለህልፈት ተዳርገዋል ይባላል። ከሚስጥራዊ ማህበር አባል የሆነው በአባቱ አማካኝነት ነው። ቅድስትን መልምሎ በእጁ ያስገባትና በለጋ ዕድሜዋ በጉዲፈቻ ከኢትዮጵያ በወሰዳት አሳዳጊ አባቷ ስፔናዊ ራፋኤል ባሮን አማካኝነት ነው። ቅድስት ቻርልስን በአስቸኳይ ወደ ቢሮ እንድትመጣ ደውሎ አዘዛት። ቅድስትም ደንገጥ ብላ አለቃ፣ መንግስት በወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ ታውጇል፣ እንዴት መውጣት ትችላለሁ? አለችው። ቻርሊ ምንም አማራጭ የለም፣ በቻልሽው መንገድ በፍጥነት ቢሮ ድረሽ፣ 10 ደቂቃ ይበቃሻል ብሏት ስልኩን ዘጋው። ኒውዮርክ ውስጥ ማንም ሰው ከቤት ውጭ መንቀሳቀስ የማይችል ከታወጀ ሳምንታት ሆኖታል። የከባድ ውጥረቶች በኋላ እንዲህ አይነት ነው። ነገር ግን አሁን አለቃዋ ደውሏል። እሱን እምቢ ከማለት ራሷ ላይ ገመድ ብትቀጥል ቀላል ነው። ቻርሊ ዘንድ አልችልም፣ አይሆንም ሲጠሩ እቤት ሂድ ሲሉም ወዴት ነው ብቻ ነው። ብዙ የጭካኔ በትሮችን ሲሰድ አይታለች። እጁ በብዙ ደም ተጨማልቋል። የእሷ ስራ እሱ የደንበኞቹን የወንጀል ዳፋ ሲያጸዳ፣ እሷ ደግሞ እየተከተለች የእሱን ኃጢአት ዳፋውን ከስር ማጽዳት ነው። እዚህ ላይ ስህተት የሚባል ምክንያት አይሰራም። ባልደረባዋ አይኗን እያየ አንድ ባንድ አካሉን ሲበልተው አይታለች። የቀዳቸውን ጁስ ሳትጠጣው እንደነገሩ ልብሷን ቀይራ ወጣች። መንገዱ የተወረረ ከተማ መስሏል። ለነገሩ በሰው ልጆች ክፋትና ኃጢአት የፈጣሪ በትርፍ ወደ ምድር አልፏል። በሳለው ቢላ ሁሉም ካራውን ወደ አንገቱ እያስገባ ነው። የዓለምን ሕዝብ በከፊል ለመቀነስ በለቀቁት የክፋት አውሬ ሁሉም እየተበላ ነው። በየቀኑ የሚወጡት ዜናዎች ሀገራት የሙታንን ቁጥር በየቀኑ ይጨምራል። በከፍተኛ ፍጥነት የሟቾች ቁጥርም እየተበሰበሰ ነው። በተለይ እዚህ አሜሪካ ኒውዮርክ ውስጥ እየሆነ ያለው እጅግ ያስፈራል። በደቂቆች ልዩነት የሰው ልጅ በሞት ይወሰዳል። አውራ ጎዳናው በአምቡላንሶች ዜማ እረፍት አጥቷል። ሆስፒታሎች ሬሳ መቁጠሪያ ከሆኑ ቀናቶች ተቆጥረዋል። ቅድስት መኪናዋን ከምትኖርበት አፓርትመንት አውጥታ ወደ ተጠራችበት ቢሮ አከነፈችው። ደቂቆች ሳይቆዩ የፖሊስ መኪኖች የሷን መኪና ከኋላ በከፍተኛ ፍጥነት መከተል ጀመሩ። ደጋግሞ እንድታቆም ምልክት ሰጧት፣ ግን ቅድስት ፍጥነቷን ጨምራ ይበልጥ መኪናዋን አየር ላይ አከነፈችው። አዎ፣ የጠራት ሰው ከፖሊስ እጅግ ይገዝፋል። ከኃጢአቱም በላይ ውለታው ይገዝፍባታል። ጉዲፈቻ አባቷና እሱ ኢትዮጵያ ያሳለፈችውን የሲኦል ታሪክ አድርገውታል። አራክሴ የፈጠረቻት ሀገር በነ ቻርልስ ዛሬ ታሪክ ሆኗል። ልታስበው የማትፈልገው ጥቁር ታሪክ ዛሬ ውድ ናት። የሰው ልክ ላይ ናት። ከዛም አልፋለች። ቅድስት የሚሰማት እንደገና በፈጠሯት የቻርልስ ልጆች አሁን ሙሉነት ይሰማታል። የኒውዮርክ ጎዳናዎችን በታሪኳ እንዲሆኑ አይታጣም። መኪናዋ ክንፍ እስክታወጣ ድረስ ትከንፋለች። ያገኘቻቸውን ሁሉ መታጠፊያዎች እየተጠቀመች ከሚከተሏት ፖሊሶች በቀላሉ አመለጠች። ተረጋግታም ወደ ተጠራችበት ቢሮ ደረሰች።
አለቃዋ ቻርልስን አንድ የሰማይ ሰባሪ ከሚያክል ሰው ጋር ተቀምጠው ሲወያዩ ደረሰች። አፏ ላይ ያደረገችው ማስክን እንድታወልቅ እንግዳው ሰው ሞርጋን በእጅ ምልክት አዘዛት። ግራ በመጋባት አለቃዋን ቻርሊን አየችው። ቻርሊን በምልክት ያለው እንድታደርግ አዘዛት። አውልቃ ወንበሩን ስባ ቁጭ አለች። ቻርሊም ጊዜ ሳያቃጥል ትዕዛዝ ሰጣት። ለከባድ ተልእኮ ድናጭሽ ነው። ጊዜ የማይሰጥ ፈጣን ተልእኮ፣ በፍጹም በቀላል እንዳታዩ። ታላቋን አሜሪካን የማዳን ትልቅ ተልእኮ ነው። ለዚህ ሞትም ቢሆን ነፍስሽ ትሰጫለሽ። በከባድ ሁኔታ ውስጥ ነው ያለነው። ከዚህ ለመውጣት ሁሉንም ማድረግ ያለበትን እያደረገ ነው። ለዓለም የተሰጠው ቅዱስ ሐሳብ ለአሜሪካን መርገምት ሆኗል። ኮቪድ-19 በሰው የረከሰችውን ምድር ለማዳን ለዓለም እያሰበ ነው። ለቅዱሳኖችም ተርፏል። ቅዱሳን የሚላቸው የጨለማውን መንፈስ ተቀበሉ፣ ለዓለማውን የራሳቸውን የሰጡ ናቸው። ንግግሩን ቀጠለና ወደ ፍራንክፈርት ኬንታኪ ትሄጃለሽ። ዶክተር ዋሲን የሚባል ደደብ ታስፈጃለሽ። ሁሉ ነገር አልቋል። ከአንቺ የሚጠበቀው ጠበቃ ሆነሽ አንቺ እንዳስፈታሽ ማሳወቅ ብቻ ነው። የትም መሄጃ ስለሌለው ቤትሽ ትወስጂዋለሽ። ለአንቺም ለሱም ፓስፖርት ተዘጋጅቷል። በነጋታው ይዘሽው ወደ ኢትዮጵያ ትበራለሽ። ፈጽሞ አንቺ ላይ ጥርጣሬ እንዳያሳይ ማድረግ ያለብሽን ሁሉ አድርጊ። ገላሽንም ቢሆን ተጠቀሚበት። የወንድ ልጅ አንዱ ድክመቱ ሲሰኝነቱ። ጭንቅላቱን በመጠኑ ባሰርንበት ገመድ እንቆጣጠረዋለን። ያሰብነውን ክትባትና መድኃኒት ባላሰብነው ሰዓትና ጊዜ ይቀይሮታል። ምንም ያህል ብንሞክርም የጎደለውን ፎርሙላ ማግኘት ከባድ ነው። በሁሉም አቅጣጫ በብርሃን ፍጥነት እንድትንቀሳቀስ ነው። የኛ ድርሻ ደግሞ ይህ ነው። ከአሁን በኋላ ትዕዛዝ የምትቀበዩ ከሱ ይሆናል ሲል ቻርልስን ባገጮ ጭምር ወደ ሞርጋን ጠቆማት። ቅድስት ሰረቅ አድርጋ እስካሁን ምንም ቃል ያላወጣውን ሞርጋን አየችው። እሱም ዝምታውን ሰብሮ አዎ እኔ ነኝ። ከጥቁሮች ጋር መስራቴን ባልወደውም ይህ የመጨረሻ ይሆናል ብዬ ተስፋ አድርጋለሁ። ሸምጣ ነበርሽ እንዴ ሲል ወደ ቅድስት በንቀት እየተመለከተ ጠየቃት። ቅድስት ውስጧ ባንዴ አይታ በማታውቀው ሁኔታ ሲነድ ተሰማት። በንዴት ግላ ጋለሞታም አይኖች የሚያዩት ሁሉ ብልት ይመስላቸዋል። ይህ ንግግር እዚህ ባይሆን ኖሮ ቁለጥን ቆርጬ ከምላስህ ጋር አቃጥለዋል አለችው። ቻርልስ በንዴት የጦፈችውን ቅድስትን አይቷት በሳቅ ቤቱን ሞላው። ሞርጋን በንግግሯ ምንም አይነት ስሜት ሳይሰማው እንዲህ ጣፋጭ ንግግር ነው የምትናገረው? እቺ ጥቁር አልማዝ ከሄድሽበት ስትመለሽ ከኔ ጋር ጥሩ ወይን አልጌ ውስጥ እንጠጣለን። ለዛ ለዶክተር አንገቱን እንደምቆርጠው ሄደሽ ንገሪው። ፍጠኝ። ስደውልልሽ ከጥሪው ቀድመሽ ስልክሽን አንሺ። አለማንሳት በሞት ያስቀጣል። ስታናግረኝ ጦሽሽን እያየሽ ሲል ንቀትና ሹፈት አከለበት። ቻርልስ በሞርጋን ንግግር ምንም ማስተያየት ከመስጠት ተቆጥቦ የሚሆነውን በዝምታ ብቻ ይከታተላል። ቅድስት አለቃዋ ቻርልስ ዞረችና አለቃ ጭንቅላቱን ዛሬ ሳላፈረካክሰው ተጨማሪ ትዕዛዝ ከሌለ እንዴት ወዳልኩ ቦታ እንደምሄድ ንገረኝ። ምክንያቱም በትዕዛዝ መሰረት ወደዚህ ስመጣ አዋጁን ጥሻለሁ አለችው። ቻርልስም እሺ መልካም የኔ ኮከብ፣ እኔ ነገሩን አስተካክላለሁ። የኔን መኪና ተጠቅመሽ ወደ ተልእኮሽ ሂጂ። ዳግመኛ ነገር እንዳያጋጥምሽ ይህን የይለፍ ካርድ ያዥ። እንዳልኩሽም ቀጣይ ኮንታክትሽ ከሱ ጋር ይሆናል አላትና አንዲት ካርድ ሰጣት። ቅድስት የተሰጣትን ተቀብላ መውጣት ጀመረችና መለስ ብላ ወደ ሞርጋን በመጠጋት ከዚህ ስራ በኋላ አንሶላ ውስጥ በደም አጨማልቀው ሲነስጋ ሬሳ ማዘጋጃም አያነሳውም፣ ከመንጋቱ በፊት አቃጥለዋለሁ አለችና ክፍሉን ለቃወጣች። ሞርጋን ከቻርልስ ተያይተው ረጅም ሳቅ ተሳሳቁ። ኬንታኪ ፍራንክፈርት እስር ቤት ውስጥ ዶክተር ዋሲውን እስር ቤት ካገኛቸው ሀጂ ሁሴን ከወዳጅ በላይ አባት ሆነውታል። አሁን ጥሩ ጥንካሬ ላይ ያለ ያህል ይሰማዋል። ከታሰረ 4 ቀን ሆኗል። ነገር ግን የቀኑ መሄድ ፈጽሞ አልተሰማው። እስር ቤቱ በወረርሽኙ ምክንያት ምንም ማንም መጠየቅ የሚባል ነገር የለም። ጊዜ የሚያሳልፉባቸው መንቀሳቀሻዎች ሁሉ ክልክል ናቸው። ሁሉም ባለበት አጥር ስር ብቻ ነው። ጥቂት ሰዎችም በቫይረሱ ተወስደዋል። የእስረኛ ብጥብጥና አመፅ ከዋርዲያ ጋር ግጭት የየዕለት ተዕለት የእስር ቤቱ ክስተት ነው። ዶክተር ዋሲውን ከሀጂ ሁሴን ጋር የጦፈ ውይይት ላይ በነበረበት ሰዓት ነበር ድንገት ተጠርቶ ወደ እስረኛ መጠየቂያ የተወሰደው።
ከመጠየቂያው መስታወት ተሻግሮ አንዲት ጠይም ሴት ታየችው። ቀጠን ያለች ብትሆንም ሰውነቷ ሞላ ያለ ውብ ኮርኔ ናት። ስለ ውበቷ አንድ በአንድ ፊደል በፊደልም ትቶ ቁጥር በቁጥር ሊተነትን ዳዳው። ቃል እንዳጣላት መነጋገሪያ ስልኩ ጋር ደረሰ። ሄሎ፣ አቤት ሲል መለሰ። ዶክተር ዋሲሁን መለሰው። ቅድስት እባላለሁ፣ ጠበቃና የህግ ባለሙያ። ከኢትዮጵያ በደረሰኝ አስቸኳይ መልእክት የተነሳ ነው ወደ አንተ የመጣሁት። በሰዓታት ውስጥ የምትለቀቅ ይሆናል። ዋሲሁንም ሳቃልና እኔ ጠበቃ አልጠየቅኩም። ቅድስትም መልሳ ለሀገርህ ታስፈልጋታለህ። ከኔ ጋር በክርክር ጊዜ አታጥፋ። ለሀገርህ ስትል ሞትህንም ቢሆን ተጋፈጥ። ውጭ መውጫው በር ላይ ይጠብቅሃል። የምትለብሳቸው ልብሶች ሰጥቼልሃለሁ። ሀሳባቸውን እንዲቀይሩ ጊዜ አትስጣቸው፣ ፍጠን ብለው መነጋገሪያው ዘግታ ወጣች። ቅድስት መኪና ውስጥ ሆና ከማረሚያ የሚወጣውን ዋሲሁንን ታየዋለች። አፍና አፍንጫውን በማስክ ሸፍናለች። ዶክተር ዋሲሁን እየሆነ ያለው ነገር ሁሉ ጥያቄ ፈጥሮበታል። ወደ መኪናዋ ከመግባቱ በፊት ጥቂት አመነታ። በሩን ከፍታ እንዲገባ ጋበዘችው። ዶክተር ዋሲሁን እንዳመነታ በጥርጣሬ ቆመ። በዚህ ሁኔታ መሃል ነበር ከባድ ተኩስ ወደ መኪናዋ እየተከፈተ። አንዲት ሸፍሮሌት መኪና ወደ እነሱ እየተኮሰች ትመጣ ጀመር። ግድ የለም እባክህ ፍጠን፣ ጊዜ ባጠፋን ቁጥር የሁለታችንም ህይወት አደጋ ላይ ነው የምትጥለው፣ እባክህ ግባ ስትል ጮኸች። ዶክተር ዋሲሁን ፈጥኖ ወደ መኪናው ገባ። አፉ ላይ የሚያደርገው ማስክና ለእጁ ሳኒታይዘር ወረወረችለት። መኪናውን በፍጥነት ከሚከታተላቸው መኪና ታሸሽ ጀመር። መኪናው በጣም እየተቃረባቸው ርቀታቸው እየጠበበ መጣ። ቅድስት በምትችለው አቅም ለመሻሽ ሞከረች። ጎማውን በጥይት መቱት። መኪናዋ ከመገልበጥ ለጥቂት አመለጠች። መንገዱን ስታ ከዕለት ጋር ተጋጨች። ቆመች። ሁለቱም መጠነኛ ጉዳት ደረሰባቸው። ሲከተላቸው የነበረው መኪና ተጠግቶ የጥይት አረሩን ያወርደው ጀመር። ቅድስት የምትሾፍራት ዶክተር ዋሲሁን የያዘችው መኪና በደቂቃ ውስጥ በጥይት ተበሳስታ ወንፊት ሆነች። ወዲያው ተኩሱን አቁሞ ጥሏቸው ከቦታው ተሰወረች። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።